ርዕዮት ሚዲያ ፍትህ ለተነፈጋቸው የሚቆም ለተገፉ ድምጽ የሚሆን ርዕዮት ሚዲያ ስለተበደሉ ሁሉ መብት ስለ ንጹሃን ደህንነት ለዓለም የሚያስተጋባ መድረክ ሰብአዊ ክብር የዘውትር ትኩረታችን ዕውቀት እውነትና ፍትህ የሁል ጊዜ ጉዳያችን ነው። ርዕዮት የኢትዮጵያን ሁለንተና የሚቃኝ ልዩ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው። የተመረጡ ውይይቶች፣ ቃለ ምልልሶች፣ ትንታኔዎችና ጽሑፎች የሚስተናገዱበት የልቀት የዕውቀትና የሐሳብ ማዕከል። የዩቲዩብ ቻናላችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ፣ ዝግጅቶቻችንን ሼር ያድርጉ። ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን www.ryot.median በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ርዕዮት ሚዲያን ይደግፉ። www.ryot.media። በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 202 415 8418 ርዕዮትን ይርዱ። 202 415 8418 የዜልና የካሻፕ አድራሻችንም ነው። የእርስዎ የሆነውን ርዕዮት ይበልጥ እንዲመነደግ የበኩሉን ያድርጉ። ለህሊና፣ ለታሪክ፣ ለሕግ ተጠያቂነት እንሰራለን። ርዕዮት ሚዲያ የንጹሃንና የግፉዋን ድምጽ። ሰላም የተወደዳችሁ አብራችሁን ስላላችሁ እናመሰግናለን። ጤና ይስጥልን ብለናል። ይህ ርዕዮት ሚዲያ ነው። አብራችሁን ስላላችሁ እናመሰግናለን። ዛሬም አንዳንድ ጉዳዮች ላይ ለመነጋገር ተገናኝተናል። በአገሪቱ በየዕለቱ የሚከሰቱት ነገሮች በእርግጥ እያንዳንዱ ነገር የተለየ ምልክት የሚፈልግ ነው። ግን በዛው ልክ ደግሞ ብዙዎቹ ዝርዝር ጉዳዮች መሰረታዊ በሆኑ መዋቅራዊና ስርዓታዊ ጉዳዮች ምክንያት የሚመጡ እንደመሆናቸው እነዛን በማንሳት ብዙዎቹን መዳሰስ ይቻላል የሚል ሀሳብ አለን እና ያንን ዛሬ እናደርጋለን። አብራችሁን ስላላችሁ እናመሰግናለን። ከሁሉ አስቀድሞ ላይክ በማድረግ ጀምሩ። ይህንን ስርጭት ላይክ ማድረጋችሁ፣ ይህንን ቪዲዮ ላይክ ማድረጋችሁ ለተደራሽነቱ በጣም አስፈላጊ ነው። አስተያየቶቻችሁንም ጻፉ። በተጨማሪም ይህንን ቻናል ሰብስክራይብ ማድረጋችሁም እንደዚሁ በጣም ጠቃሚ ነው። ስለዚህ ያንን አድርጉልን። አብራችሁን ስላላችሁ እናመሰግናለን። በዛሬው ዕለት በሰብአዊ መብት ድርጅቶች የወጡት ሪፖርቶችን በተመለከተ አብይ ያው እንደ ሁሌው ብዙ መልካም ወጥቶት በማያውቅ አንደበቱ የተናገረው ነገር አለ። የተወሰነ ትኩረት ያስፈልገዋል ብለን ያሰብነው ከተናገረው ንግግር ውስጥ አንስተን አንዳንድ ሀሳቦችን እናነሳበታለን። በአማራ ክልል የተካሄደው ስላለው ፖለቲካዊና ወታደራዊ ሁኔታም አንዳንድ ነገሮች እናነሳለን እና አብራችሁን ሁኑ። እንቀጥላለን። ላይክ አድርጉ፣ ሰብስክራይብ አድርጉ። ርዕዮትን መደገፍ ደግሞ ስትፈልጉ በ20245418 224158418 በዜልና በካሻፕ ዩናይትድ ስቴትስ ያላችሁ፣ በየትኛውም የዓለም ጥግ ያላችሁ ደግሞ ርዕዮት inc@gmail.com የፔፓል መዳረሻችን ነው። በሱም በኩል ድጋፍ ማድረግ ትችላላችሁ። አብራችሁን ስላላችሁ እናመሰግናለን። በቀደመው ሳምንት በመቀለ የነበረው ወታደራዊ ሁኔታን አንስተን ተነጋግረን ነበር። ያ ሁኔታ ያው በተለያየ መንገድ ሲተረጎም ሲተነተን ቆይቷል። በትግራይ ውስጥ ባሉት ሩሊንግ ኢሊት ፋክሽንስ መካከል የተከሰተው ነገር በአሁኑ ወቅት በተለያዩ ቦታዎች በሚፈነዳ ቦምብ ወይ የሆኑ ማህተሞች በመንጠቅ ሰሞኑን ጄስቲስ ያወጣውን መግለጫ ተመልክተናል። የፕሬዝደንቱን ጽህፈት ቤት በወታደራዊ ቡድኖች በመክበብ ሚዲያዎችን በመቆጣጠር ወዘተረፈ የተገለጸ ነበረ። ያም እንግዲህ የተለየ የከፋ ጉዳት ሳያስከትል መረጋጋቱ መልካም ቢሆንም የሌላ እጅግ አደገኛ ችግር፣ ስር የሰደደ ችግር ምልክት መሆኑን ግን በተደጋጋሚ አንስተናል እና ያ ችግር የመንግስታዊ መዋቅር የፓርቲ መዋቅር መሰባበር የመንግስታዊ መዋቅር ብቻ ሳይሆን ከዛም አልፎ ተርፎ የመንግስትነት የሴንስ ኦፍ ኦርደር መፍረስ ጭምር የታየበት ነው። የዛ ምልክት የዛ ማሳያ ነው። እነዛ ያንን ያደረጉ ሰዎች በዛው መጠን በትግራይ ውስጥ ማንም ተነስቶ 10 20 30 መቶ የሆነ የፈለገው ለማስደረግ መንቀሳቀስ የመቻልን መጥፎ አርአያነት እያሳዩ እንደሆነ አልገባቸውም። አሁን ካለው ቀውስ ባሻገር የሆነ ዳሜጅ ነው እያስከተሉ ያሉት። ምክንያቱም በመጨረሻው ማለት አንድ
ስርዓት የሚቆመው በዜጎች አእምሮ ውስጥ ባለው የስርዓት ፍላጎትና የስርዓት አክብሮት እና ፍርሃት ነው። እንደሚታወቀው የመዋቅር የእዝ ሰንሰለት ወዘተረፈ በዴሞክራሲያዊ ማህበረሰቦችና የፖለቲካ ስርዓቶች ውስጥ ደግሞ በህግና በኢንስቲቱሽን ባለ እምነት፣ በመርህና በእሴት ላይ ባለ እምነት ይሆናል። በሌሎች ቦታዎች ደግሞ ኢንስቲቱሽኑ ይሰራል፣ ይቆጣጠራል፣ ይገርፋል፣ ያስራል፣ ይገላል በሚል ፍርሃት ወይም እንዲያ ማድረግ አለበት በሚል እምነት ወይም እንዲያ ማድረጉ አይቀርም በሚል ስጋት የሚደረግ ነውና ያንን the very essence of order እና institutional governing እያፈረሱት እንደሆነ የገባቸው አልመሰለኝም። ግን እሱን የረዥም ጊዜ ሂደት ለማሰብ ይቅርና ይሄ ድርጊታቸው ቀጥሎ ምን ያስከትላል ስለሚለውም በትክክል የሚያሰሉ አእምሮዎች በስፋት ያሉ አይመስልም። ዛሬ ይህንን ጉዳይ እንድንነጋገረው ምክንያት የሆነን ደግሞ በህወሓት በኩል የተሰጠው ማስጠንቀቂያ ነው። በህወሓት በኩል ባቀረበው ማስጠንቀቂያ የፕሪቶሪያ ስምምነት ኦልሞስት እየፈረሰ እንዳለ ውጊያ ከምንም ጊዜ በላይ እንደተቃረበ ማለትም ስምምነቱ በብዙ መንገዶች እየተጣሰ እንዳለ ቀደም ሲል ባሉ የፕሪቶሪያ ስምምነት አንቀጾች መሰረት መተግበር የነበረባቸው መፈጸም የነበረባቸው ነገሮች ካለመፈጸማቸውም በላይ በአሁኑ ወቅት በአብይ አህመድ አገዛዝ እየተወሰዱ ያሉ እርምጃዎች የስምምነቱን መኖር ሳይሆን የበለጠ አለመኖር የሚያመለክቱ ናቸው። ይህም ወደ ተጨማሪ ቀውስ ከማምራቱ በፊት እርምጃ መወሰድ አለበት የሚሉ ናቸው። ህወሓት በጠቃቀሳቸው ነገሮች ውስጥ ከተጠቀሱት መካከል አንዱ የትግራይ የመንግስት ሰራተኞች ደሞዝ ክልከላ፣ የባጀት ድጎማ መቆም፣ የኤፈርት ድርጅቶች ባንክ አካውንቶች መታገድ እና ሌሎች የፖለቲካዊና ወታደራዊ በህወሓት በኩል ብልጽግና እየፈጸማቸው ስለመሆኑ የተገለጹ ሳቦታዦች ሁሉ የፕሪቶሪያ ስምምነት መፍረስ አካል ተደርገው ተገልጸዋል። እነዚህ ነገሮች እንደ ሀቆች ሲወሰዱ እውነትነት ያላቸው ናቸው። በነገራችን ላይ ችግሩ ህወሓት በአንጻሩ ራሱ ዋናው ይሄ ሁኔታ እንዲፈጠር ከወደ ውስጥ ለብልጽግና ፋሲሊቴት ያደረገ ኃይል ሆኖ አሁን መግለጫ አውጥቶ እኔ እጄ የለበትም ማለቱ ችግር ሊሆን ካልሆነ በስተቀር በብልጽግና በኩል የተባሉት ነገሮች ተፈጽመዋል። የአብይ ኢንቴንሽን የአብይ ግብ ከመጀመሪያውን ይታወቅ ነበር። ይሄን የሚታወቅ ግብ አብይ ምናልባት ካሰበው በላይ ካሰበው ቀመር ውጪም እንዲሳካለት ምክንያት የሆነው ግን በህወሓትና በሰፋ ባለውም አውድ በትግራይ ልሂቃን መካከል የተፈጠረው ፍልሚያና አለመግባባት፣ የስልጣን ንጥቂያ ወዘተረፈ ነው። በዛም ላይ ወታደሩ እንደ ስታብላይዚንግ ፎርስ ፖለቲካው ብትንትኑ እንዳይወጣ ይረዳል ተብሎ ሲጠበቅ ጭራሽ ወደ አንደኛው ወግኖ ይሄኛውን የህወሓት ፍንካች ነው የማውቀው ብሎ የወሰደው እርምጃ የከፋ ውጤት አምጥቷል። ይህንን የአሁኖቹ ትግራይ የቀሩት ወታደራዊ መሪዎች ሊያምኑት የማይፈልጉት ነገር ነው። አመኑ አላመኑ እውነታው እሱ ነው። ፋክቱ ለእነሱ ስሜት ግድ የሌለው መሆኑ ግልጽ ስለሆነ ማለት ነው። እና ይህንን አድርገዋል። መግለጫው አሳፋሪ መሆኑን ስላወቁ በተለያየ ጊዜ አይ እኛ ይህንን አስበን አይደለም እንዲህ ለማለት አይደለም ወዘተረፈ ሲሉ ይስተዋላል። ግን ደጋግመን እዚህ ሪዮት ላይ እንዳስጠነቀቅ ነው የዛ ተግባር ውጤት ትግራይን ለከፋ የድርድር አቅም መዳከም፣ የውስጥ የፖለቲካ መረጋጋት መጥፋት፣ የቀደም ሲል የጠቀስኩት የሴንስ ኦፍ ኦርደር መጥፋት፣ ተስፋ ለማድረግ በዚህም ምክንያት ብዙ ማህበራዊ ወንጀሎችና ቀውሶች መስፋፋት፣ ስደት መብዛት፣ በአጠቃላይ በትግራይ ውስጥ ተስፋ እንዲሳሳ ምናልባትም እንዲጠፋ ካደረጉ ትልልቅ ትራጀክተሪዎች ወይ ነጥብ ቀያሪ ክስተቶች አንዱ ያ ወታደራዊ ባለስልጣናት ከኮር በላይ ነን ብለው የተሰበሰቡ ወታደራዊ ባለስልጣናት የወሰዱት ውሳኔ ነው እና ይሄ በገዛ እጃቸው በገዛ ድምጻቸው የጻፉት ጥቁር ነጥብ ጥቁር ውሳኔ ነው። በነገራችን ላይ ነው ወይ ማለት ሊያመልጡት የሚችሉት ነገር አይደለም። ወይስ አሁን ነገሮች ከጊዜ ጊዜ እየተባባሱ ህወሓትም ማስጠንቀቂያ አውጥቶ ጦርነት ሊመጣ የሚችልበት እድል ከፍተኛ ነው። አብይ አህመድ ግዴታውን እየተወጣ አይደለም። ኢንፋክት ተጨማሪ ትንኮሳዎች እየፈጸመ ነው። ነዳጅ እያገደ ነው። ሌሎች ቀደም ሲል በሲጁ ወቅት የተፈጸሙ ጉዳዮች እንደገና ወደ ቦታቸው ለመመለስ ከፕሪቶሪያ ስምምነት በፊት ወደ ነበርንበት ስቴት ቀስ በቀስ እየተመለስን ነው እና ዓለም ጦርነቱ ጠቅልሎ ከመከሰቱና ቀጠናው ከመተራመሱ በፊት ይስማ የሚል ማስጠንቀቂያ ሰጥተዋል። በትንተናችን ደጋግመን እንዳነሳ ነው እና ዛሬም እንደጠቀስ ነው ህወሓት ይህ ችግር አሁን ባለ መልኩ እንዲገለጥ አስተዋጽኦ ካደረጉ ትልልቅ
ምክንያቶች አንዱ መሆኑ እንደተጠበቀ ሆኖ ያለው ነገር ግን እንደ ሀቅ ከወሰድነው ስህተት የሚባል አይደለም። በእርግጥም የፕሪቶሪያ ስምምነት በጣም እያጣጣረና አለ ለማለትም የሚቸግር ምናልባት በልዩ ልዩ ምክንያቶች ጦርነት እንዲጀመር መጀመር ስላልቻሉ ካልሆነ በስተቀር ስምምነቱ አለ ለማለት የሚቻልበት ሁኔታ የለም አሁን እና አንዱ በዚህ ሳምንት የተከሰተውና ወደ ጦርነት የሚካሄደው ጉዞ የበለጠ ፕሮባብል እየሆነ እንደሆነ የሚያሳየው ነገር እሱ ነው። በነገራችን ላይ በዓለም አቀፉ መገናኛ ብዙሃንም በዲፕሎማቲክ ሰርክሉም ይሄ ነገር ይበልጥ እየታመነበት ከዚህ በፊት ከነበረውም በበለጠ መልኩ ጦርነት አይቀሬ ስለመሆኑ እየታሰበ መሆኑን እንመለከታለን። ከዚሁ ጋር የሚተሳሰሩ ሌላ ነገር የአብይ አገዛዝና የሻዕቢያ ምልልስ ነው። የአብይን ምላሽ በተመለከተ በኋላ ለብቻው ስለማነሳው እሱን ላቆየውና ሻዕቢያ በዚህ ሳምንት ከሰጣቸው መግለጫዎች አንዱ የአዛዦቼን መሞት ብልጽግና እንደ መልካም አጋጣሚ እየወሰዳቸው ነው የሚል ቅሬታ አቅርቧል። ይህ የተከሰተውም ባዮሎጂ እያጠናቀቀው ይመስላል ሻዕቢያ የሚል አስተያየት ከብልጽግና ሹማምንትና ወታደራዊ ጀነራሎች ወታደራዊ ሹማምንት እየተሰማ ያለ መሆኑ ነው። ሻዕቢያ ይሄንን ብሏል። የብልጽግና የጦርነት ሬቶሪክም ትንሽ ረገብ ብሎ ከነበረበት ያ በወቅቱ የገለጽንላችሁ የ40 ሚሊዮን ጥይትና የበርካታ መሳሪያዎች ጉድለት አሳይቷል ኢንቨንተሪያቸው የሚለው ግምገማቸው አሁን እየተሟላ ያለ ይመስላል። መሳሪያ እያስገቡ እንደነበር ጠቅሰናል። በአብይ በኩል አይደለም ያ መሳሪያ ገብቶ ያለቀላቸው ይመስላል። እንግዲህ እንነጋገር ከእንደራደር እየወጡ አሁን እንደገና ወደ ነበሩበት የጦርነት ፖስቸር በፕሮፓጋንዳ ደረጃ ነው እያልኩ ያለሁት የጦርነት ፖስቸር እየተመለሱ ያለ ይመስላል። ሌላው እንግዲህ በዚህ ሳምንት መታየት ያለበት እና ከዚህ ከሻዕቢያ ጋር የሚገናኘው የቻይና በኤርትራ ጉብኝት ማድረግ ነው። ተመሳሳዩን ጉብኝት በኢትዮጵያ ስለማድረጓ ያወቅኩት ነገር የለም ግን በኤርትራ በኩል እየተደረገ ያለው እንቅስቃሴ ከግብፅ ጋር ከሳውዲ አረቢያ ጋር እና ከሌሎች ኃይላት ጋር ያለትን ግንኙነት ለማጥበቅ እየሞከረች ነው። ይህም ጦርነቱ ከተነሳ ምን ያክል ቀጠናዊ የመሆን እድል እንዳለው የሚያሳይ ነው። ሻዕቢያ ሰርቫይቫል ኢንስቲንክቱ በጣም ብርቱ ነው ብያለሁ ከዚህ ቀደም እና አሁንም ያንን እያደረገ ያለ ይመስላል። ኢሳያስ አፈወርቂ ይሄንን ዝግጅት በምናቀርብበት ወቅትም ሳውዲ አረቢያ ነው ያለው። በትናንትናው ዕለት ወይም ከዛ በፊት ባለው ቀን ወደ ሳውዲ አረቢያ ሄዶ ለ4 ቀናት የሚቆይ ጉብኝት እንደሚያደርግ የሄደውን በተላከለት አውሮፕላን መሆኑ ተዘግቧል። ብዙ እንቅስቃሴ አለ። ሁሉም ግን ወደ ጦርነት የሚያመራ ነው ማለት ይቻላል። ከዚህ ከአገር ውስጥ ጉዳዮች ጋር በተገናኘ የአማራ ክልል ወታደራዊ ሁኔታ እንደ አዲስ አገር ሽቷል። አብይ አህመድ ወደ ትልቁ ጦርነት ከመሄዴ በፊት በአማራ ክልል ያሉብኝን ስጋቶች ላስወግድ ያለ ይመስላል። በፋኖ ላይ ሌላ አዲስ ጥቃት ጀምሯል። አቶ ዘመነ ካሴም በአብይ አህመድ ሰራዊት ተወረናል፣ ግን እየመከትን ነው፣ ሰራዊቱ ከመሸነፍ ውጭ ምንም ምርጫ የለውም የሚል መግለጫ ማውጣቱን ተመልክተናል። በፋኖ አደረጃጀት በኩልም ለአማራ ክልል የጸጥታ ኃይሎች የተሰጠ መልእክት አለ። ማስጠንቀቂያም የጊዜ ገደብም ነው። ህዝባችሁን ከመውጋት ህዝባችሁን ለማትረፍ ከተነሳው ኃይል ጋር ከመዋጋት በዚህ የጊዜ ክልል መሳሪያችሁን ይዛችሁ ከቀረባችሁ ካሳ እንደምታገኙና ወደ መረጣችሁበት እንድትሄዱ እንደሚደረግ እንገልጣለን የሚል ነው። አሁን ውጊያ አለ። በውጊያ በፋኖ በኩል እየተሰጠ ያለ ምላሽ አለ። በተጨማሪ ደግሞ አዳዲስ ወታደራዊ ስምሪቶች አሉ። ከዛም በላይ ወንጀሎች በጣም በከፋ ደረጃ ተባብሰዋል። ባለፉት 2 ዓመታት በአማራ ክልል በአብይ አህመድ አገዛዝ ጦር ሁሉን አይነት ወንጀል እየተፈጸመ ነው። የመድፈር፣ የመግደል፣ የመሰወር፣ የማፈናቀል፣ ማሳ የማቃጠል፣ በድሮን ክሊኒኮች፣ ጤና ጣቢያዎች፣ ሆስፒታሎች የማውደም፣ አምቡላንሶች የመምታት ወዘተረፈ ኦር ደግሞ ከሆነ ሶሻል ጋዘሪንግ ወይ ከማህበራዊ ስብስብ ክስተት ወይ ትዕይንት የሚመለሱ ሰዎችን የ16 ፕሮባብሊ የክርስትና ተነስቶ የሚመለስ ህፃን ሳይቀር የ40 ቀን እድሜ ያለው ህፃን ሳይቀር የድሮን ኢላማ ተደርጎ መገደሉን እናውቃለን። እና አሁን ይሄ ወንጀል ተጧጡፎና ተባብሶ መቀጠሉን እንመለከታለን። ይሄም እንግዲህ በብዙ ሲነሳ የቆየ ነው በሪፖርቶች አንዱ እንደውም ቀጥሎ ወደምናነሳበት ነገር የሚወስደን
የሂውመን ራይትስ ኦብዘርቫቶሪ ተቋም በኢትዮጵያ ውስጥ እየተፈጸሙ ስላሉ ሰብአዊ መብቶች ተናግሯል። በዚህ ሳምንት ኢትዮጵያ የተባበሩት መንግስታት የሰብአዊ መብት ምክር ቤት ውስጥ የሆነ ኃላፊነት እንዳገኘችም ተዘግቦ ነበር። ዶቼ ቬለ ላይ ነበር ያየሁት። ግን ይሄ ትርጉም የሌለው ነው። ሳውዲ አረቢያም አባል ሆናበት የምታውቅ ካውንስል ነው እንደምታውቁት። እና ዋናው ነገር መሬት ላይ ያለው ሁኔታ በሰብአዊ መብት ረገድ በጣም 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 እየከፋ መሄዱን፣ ለዚህም ወታደራዊ ምክንያት ያለው መሆኑን ከስርዓታዊ በተጨማሪ ማለት ነው። ስርዓቱ ወንጀል ሳይፈጽም ህዝብ ሳያፋልምና ሳይጨፈጭፍ የኖረበት እለት ባይኖርም አሁን ደግሞ በዛ አካባቢ የገጠመውን ሬዚስተንስ የገጠመውን ተቃውሞ የገጠመውን ፍልሚያ ለማቆምና ለመቆጣጠር ሌላ አዲስ የዘመቻ ዙር ጀምሯል። በዘመቻ በሚጀምርበት ወቅትም ለወታደሮቹ የትኛውንም ወንጀል ለመፈጸም እንዲችሉ ላይሰንስ የሰጣቸው ይመስላል እና በቅርቡ በቢቢሲ የወጣው ዘገባም የሚናገረው ያንን ነው። በሌሎች መገናኛ ብዙኃን የተዘገበውም የሚያሳየው ያንን ነው። አሁን ደግሞ በዚህ ሂውመን ራይትስ ኦብዘርቫቶሪ ተቋም የወጣውም ሪፖርት ያንን የሚያሳይ ነው። ኦፍኮርስ በጠቅላላ በሀገሪቱ ያለው ሁኔታ የሚመለከት ነው። ሰው እንደታሰበው የብልጽግናና የልማት ተረካ አይደለም። አብይ አህመድ በተደጋጋሚ ንግግሩን ለማድረግ በወጣ ቁጥር ጉሮሮ እስኪነቃ እመኑኝ እያለ እንደሚጮኸው ሳይሆን ሪያሊቲው የበለጠ እየተናገረ የበለጠ እየጮኸ በአሁኑ ወቅት በኢትዮጵያ የውስጥም ሆነ የውጭ ጉዳይ ዋናው ጭብጥ ጦርነት፣ ግድያ፣ መፈናቀል፣ ስደት ሆኖ ቀጥሏል። ብልጽግና የፈለገውን ቢያደርግ ይህንን ትርክት መቀየር አይችልም። ምክንያቱም መሬት ላይ ያንን የሚደግፍ አንዳችም ነገር የለምና። ወደ አዲስ አበባ እና ወደ ሌሎች በጠቅላላ የሀገሪቱ ሁኔታዎች ወደ ኢኮኖሚው ጉዳይ ስንመለስ በዚህ ሳምንት ከፍ ያለ የነዳጅ ጭማሪ መካሄዱ በኢትዮጵያ ውስጥ ያለውን የኑሮ ውድነት የበለጠ ጨምሮታል። እነዚህ እንግዲህ ተመልከቱ፣ በቃ ፊት ለፊት ያሉ ኢግኖር ሊደረጉ የማይችሉ ዜናዎች ናቸው። ያውም እኛ በየዕለቱ በሚከሰቱ ጉዳዮች ላይ አስተያየት የመስጠት ልማድ የለንም። በተመረጡ መዋቅራዊና ስርዓታዊ ፋይዳ ባላቸው ጉዳዮች ላይ ለመናገር ነው የምንሞክረው፣ ወይ ስርዓቱ ከመሰረቱ ምንነቱ የሚገለጥባቸው ካልሆነ በስተቀር ብዙ አስተያየት ያልሰጠንባቸው ዝርዝር ጉዳዮች ያልፋሉ። በየዕለቱ ዕለታዊ ፕሮግራም እየሰራን ስለ አይደለም ማለት ነው። ግን ያም ሆኖ በየትኛውም ጊዜ መታችሁ አብይ አህመድ ስልጣን ላይ እስካለ ድረስ በየትኛውም ጊዜ መታችሁ ጋዜጣውን ብትገልጡ፣ መጽሔቱን ብታገላብጡ፣ ኢንተርኔቱን ብታስዙ፣ መገናኛ ብዙሃኑን ብታዩ፣ ዓለም አቀፍ ሚዲያ ብታነቡ፣ የዲፕሎማቶች የውስጥም ሆነ የአደባባይም ሆነ የውስጥ ምንጮችን ብታዩ የሚነገረው ጦርነት፣ ግድያ፣ ወንጀል፣ መፈናቀል፣ ረሃብ፣ ድህነት፣ ኑሮ ውድነት፣ የኢኮኖሚ መዳሸቅ ወዘተረፈ ነው። ሌላ በጎ የሚባል እመርታ በጎ የሚባል ዜና የለም። ይሄ አብይ አህመድ እንደሚያወራው በየጊዜው ሰዎች ሊያዩ ስላልፈለጉ በፕሌኑ ውስጥ ስለሆኑ ወዘተረፈ ሳይሆን በእርግጥ መሬቱ ላይ ያለው እውነታ ሃርድ ፋክት፣ ደረቅ እውነታ፣ ደረቅ ሀቅ ይሄ ስለሆነ ነው። የአብይ አህመድ የእጅ ስራ ውጤት ረሃብ፣ ግድያ፣ ጦርነት፣ ስደት፣ ኑሮ ውድነት፣ የኢኮኖሚ መዳሸቅ፣ የበለጠ መድሄት፣ የበለጠ ሰላም ማጣት፣ የእርስ በርስ ጦርነት በመሆኑ ምክንያት ነው። ሰው አገዛዙ አሁን ይሄ ሁሉ ሆኖም እያቀደ ያለው ስለሌላ ጦርነት ነው። ከዚህ ውጭ ኦክሲጅኑን የሚያገኝበትና የሚቀጥልበት መንገድ የለም። በጦርነት ኦክሲጅኑን በዜጎች ደም ደግሞ ነዳጁን ያገኛል ስርዓቱና ያንን እንደዛ ነው የሚያምነው። አትሊስት ግን ይሄ እጅግ በጣም ውድ የሆነ የማስተዳደር መንገድ ስለሆነ ሰርቫይቭ የሚያደርግ አይደለም፣ ለረጅም ጊዜ የማይቀጥልም፣ ሰስቴነብልም አይደለም እና ይሄ ወደ አብይ አህመድ የዚህ ዓመት የብሔር ብሔረሰቦች ንግግር ይወስደናል። ብዙ ነገሮች ቀባጥሯል። ግን አንድ እኔ በጣም አሳሳቢ ነው ብዬ የማስበውን ነገር አንስቼ የተወሰኑ ሀሳቦች ልሰጥበት ወዳለሁና ያንን እናደርጋለን። አብራችሁን ስላላችሁ እናመሰግናለን። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ሆሳዕና ላይ በተደረገው የብሔር ብሔረሰቦች በዓል ላይ አብይ አህመድ እነዚህን አጋጣሚዎች ተጠቅሞ ነው መልዕክቶቹን የሚያስተላልፈው። እንደምታውቁት መደበኛ ጋዜጣዊ መግለጫ አይሰጥም። እንኳንም አልሰጠ፣ ቢሰጥም የተለየ ነገር ይገኝበታል ብዬ አላምንም። እሱም የማይሰጥባቸው ምክንያቶች ግን ያው ለሀገር ውስጥ ጋዜጠኞች ጥያቄ ከጋዜጠኞች እየወሰደ ጥያቄዎች መመለስ
አደጋ አለው። አንዳንድ ያልተጠበቁ ጥያቄዎች ይመጣሉ። ለውጭ መገናኛ ብዙሃን ደግሞ በሰጠባቸው ጊዜዎች ሁሉ ፌል አድርጓል፣ አጋልጧል ራሱን ለፋይናንሽል ታይምስ፣ ለዘ ኒውዮርከር፣ ለሌሎችም በሰጣቸው ቃለ ምልልሶች በጣም 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 ራሱን አጋልጧል እና አላተረፈባቸውም በነዛ ቃለ ምልልሶች። ስለዚህ ቃለ ምልልሶቹን ሲሸሻቸው ቆይቷል። ያው በሀገር ውስጥ በሱ ቁጥጥር ስር ባሉ በሱ ቁጥጥር ስር መሆናቸው ብቻ ሳይሆን ከእሱ በጥቅሻ ሊያጠፋቸው በሚችል የኢትዮጵያ አካባቢ የሚገኙ ሚዲያዎች የሰጧቸው ቃለ ምልልሶች አሉ። አንዳንዶቹ ግድ ስለሌላቸው፣ አንዳንዶቹ እያወቁም ጠንከር ያሉ ጥያቄዎችን መጠየቅ የከፋ አደጋ እንደሚያስከትል አውቀው ገርገሩን ብቻ የጠየቁ ጋዜጠኞች አሉ እና ያንን ብቻ ነው የሚያደርገው። ይህንን ሁሉ ያነሳሁት ለምንድን ነው? በዚህኛው የብሔር ብሔረሰቦች በዓል ንግግር ልክ እንደ ሌሎች አጋጣሚዎች ሁሉ እነዚህን አጋጣሚዎች ተጠቅሞ ነው መልእክት የሚያስተላልፈው። ይሄ ብዙ ጊዜ ኢትዮጵያ እያንሰራራች ነው፣ ኢትዮጵያ እየበለጸገች ነው፣ እየገሰገሰች ነው የሚለውን ዝባዝን ኬንቶ ለዛሬ በቃ ብዙ ጊዜ ተናግረንበታል። ዛሬ የምንጨምረው አዲስ ነገር የለም። ግን ሁለት ነገር ላንሳ። አንድ የኮሎኔል በዛብህን ነገር አንስተዋል። የኮሎኔል በዛብህን ነገር ያነሳው በቦታው ምክንያት ነው ብዬ አላምንም። የኮሎኔል በዛብህ ልጆች ሲል ወደ ሻዕቢያ የተቀሰተ መልእክት ነው እየላክ ያለው። ግልጽ ነው። ይሄንንም ቀደም ሲል እንዳልኩት ሽማግሌ ከመላክ መልእክተኛ ከመላክ በተለያየ መልኩ ሻዕቢያን ለማዘናጋት ከሚደረግ ሙከራ በሰሜኑ የኢትዮጵያ ክፍል የአማራን የትግራይንና የኤርትራን ክፍል ወደሚያካልል አጠቃላይ ጦርነት ለመሸጋገር ያለውን እቅድ የሚናገር ነው። ቀደም ሲል እንዳልነው ይጠብቃቸው የነበሩት ከዩኤኢ እንዲጫኑለት የጠብቁ የነበሩት ጦር መሳሪያዎች ገብተዋል። በሱም አስተያየት የሚፈልጋቸውን ድሮኖች መጠንና ተተኳሽ አግኝቷል። ስለዚህ ኤኒ ሚኒት ውሳኔ ሊወስን የሚችልበት ጥሩ ሰበብ እስካገኘ ድረስ ውሳኔ ሊወስንበት የሚችልበት እድል አለ። ተግባራቱም የሚያሳዩት እሱን ነው። ከጦርነቱ ጋር ሳይተሳሰር ቀደም ሲል በጀት የማቆም እርምጃውም የዛ አካል ነው ብዬ ነው ማስበው። የኤፈርት አካውንቶች መዘጋትም የዛው አካል ነው ብዬ ነው ማስበው። በሌሎች መንገዶች የሚካሄዱትንም ትንኮሳዎች ከተመለከትን ያንን የሚያሳዩ ናቸው ብዬ አስባለሁ። ስለዚህ አጠቃላይ ወደ ሰሜኑ የተቀሰተ የጦርነት መልእክት ልኳል እና የኮሎኔል በዛብህ ልጆች እንንበረከክም ወዘተረፈ ብሏል። ግን ኢሳያስን ጠይቆት ነበር ወይ? ከእሱ ጋር አሜን በፍቅር እፍ ባሉበት ጊዜ ጠይቆት ነበር ወይ የሚለው አንድ መጠየቅ ያለበት ጥያቄ ነው ብዬ አስባለሁ። ዋናው ነጥብ ግን ይሄ አይደለም። እዛ ላይ ብዙ ሰው ሲያነሳው የነበረ እና አነጋግሮ የነበረ ነገር ጠላቶቻችን እንደ ፀጉር ቅማል እናራግፋቸዋለን ማለቱ ነው እና አሁን እዚህ ላይ ይህንን ጉዳይ በእውነት ማንሳት ይገባል አይገባም የሚል ውይይት ከራሴ ጋር ማድረግ ነበረብኝ። ምክንያቱም በተደጋጋሚ ያነሳነው ነገር አብይ አንድ ማድረግ የቻለው ነገር ውይይትንና የውይይት ጭብጥን ማርከስ ነው አይደል? አሁን እሱ ይህንን ነገር ተናገረ ብሎ ይህንን ነገር ማንሳት ይገባል ወይስ አይገባም የሚል ሀሳብ እንደ ዜና ዘገባ ብቻ ሳይሆን እንደ አናሊሲስ ይህንን ጉዳይ ማድረግ ይገባሉ የሚለው ነገር ለእኔ ብቻ ለሆኑ ጊዜያት የማስብበት ነገር ነበር። አሁን ያው እንደ ፀጉር ተባይ እንደ ፀጉር ቅማል እንረግፋቸዋለን ጠላቶቻችንን ሲል መነጋገሩ አስፈላጊ ነው ብዬ እንዳምን ያደረገኝ መጨረሻ ላይ የማነሳው ነጥብ ነው። 3 መሰረታዊ የሚባሉ ጉዳዮች እዚህ ላይ መነሳት ይችላሉ ብዬ አስባለሁ። አንድ ይሄ ሰውዬ ምን ያህል ንግግርን ዲስኮርስን እንዴት እንዳረከሰ በተደጋጋሚ ተናግረናል። እሱን ያሳያል። ይሄ ስለ ተባይ እንድንነጋገር ማድረጉ ማለት ነው። ግን አሁን ስለ ተባይ አይደለም እየተነጋገርን ያለ ነው፣ ስለ ኢንፈረንሱ ነው። ምንድን ነው ይህንን ሲል አብይ አህመድ እያለ ያለው ምን ማለቱ ነው? ምንድነው የሚነግረን ይሄ የሚለውን ነው ልናይ የፈለግነው። ግን ዞሮ ምን ያህል ዲስኮርስን እንዳዋረደው ግን ግልጽ ነው። በየጊዜው መጠቀስ ያለበት ነገር ነው። ለምን ዲስኮርስ ከዚህ የተሻለ መሆን ስላለበት፣ ውይይት፣ ንግግር ከዚህ በተሻለ ጭብጥ፣ ከዚህ በተሻለ ሰብስታንስ መደረግን ማስታወስ ስለሚያስፈልግ
ኧረ ወርደናል ማለት ለከፍታ ለመሞከር የተወሰነ እድል ይሰጥሃልና። ግን ይህንን የፀጉር ቅማል ሬፈረንስ አብይ አህመድ ሲጠቅስ ሳያውቀው አድሚት ያደረገው ነገር አለ። አንዱ አገዛዙ በጣም መቆሸሹን ነው፣ መብከቱን ነው። በነገራችን ላይ ንጽህና ብሎ ነገር እንደሌለው፣ በወንጀል እንደተጨማለቀ፣ እንደሸተተ፣ እንደቆሸሸ ነው ያመነው። ይሄ ታዲያ በግል አብይ አህመድ ካለበት ስር የሰደደ ሽንቁር በተጨማሪ ማለት ነው። አብይ አህመድ ስልጣን ሲይዝ ኦር በፓርቲ ውስጥ ይገባል በለው ምናልባት የፀጉሩን ቅማል የፀጉሩን ተባይ ያራግፎ ይሆናል። ያላራገፈው የጭንቅላት ተባይ ግን አለ አብሮት የሚኖር ያ አጥንቱ ድረስ የዘለቀ ስር የሰደደ በቢሊዮን ዶላር ቢኖረው እንኳን ሊደፍነው የማይችለው የነፍሱ ውስጥ የድህነት ሽንቁር አለ። አብይ አህመድ በነፍሱ ድሃ ነው፣ በህሊናው ድሃ ነው፣ በአስተሳሰቡ ድሃ ነው፣ በምግባሩ ድሃ ነው፣ በርዕዩ ድሃ ነው። ምናልባት እንደውም ድሃ ጠል የሆነው ራሱን ስለሚያስታውሰው ሊሆን ይችላል። ድህነትን አሸንፎ ድሆችን ከድህነት ወለል እንደ ማውጣት ከፍ እንደማድረግ አብይ አህመድ የሚጠላው ድሃን ነው። ፕሮባብሊ ድሆችን የሚጠላው የራሱን የውስጥ ማንነት ስለሚያስታውሰው ሊሆን ይችላል ብዬ አምናል። እነዛ ድሆች ከፍ ማለት ነው የሚገባቸው፣ የተሻለ ህይወት ነው የሚገባቸው፣ ሰላም ነው የሚገባቸው፣ ጥሩ ከተማ፣ ጥሩ የገጠር አካባቢ፣ ጥሩ ህይወት፣ ጥሩ ገቢ ነው የሚገባቸው። አብይ አህመድ የአገሪቱን ሪሶርስ ድህነትን በሚቀርፍበት ቦታ ላይ ሳይሆን ድሆችን ከዙሪያው ዞር በሚያደርግበት ቦታ ላይ የሚያጠፋበት ምክንያት አንዱ ያ ሊሆን ይችላል። የራሱ የአብይ አህመድ የነፍስ ድህነቱን፣ የምግባር ድህነቱን፣ የአእምሮ ድህነቱን፣ የአስተሳሰብ ድህነቱን፣ የህሊና ድህነቱን ከመንገር በተጨማሪ በአጠቃላይ ስርዓታዊና መዋቅራዊ ጉዳዮች ላይ እናተኩር ብንል ምን ይነግረናል የሚለውን ነው ማንሳት የፈለኩት። አንዱ አብይ አህመድ ጠላቶቻችንን እንደ ፀጉር ቅማል እናራግፋለን ሲል ስርዓቱ ምን ያህል መብከቱን እያመነ ነው። አንድ ሁለተኛ ሳያውቀውም ቢሆን አድሚት ያደረገው ጠላቶቹ ስፍር ቁጥር እንደሌላቸው ነው። አንድ ብዙዎቹ አብይ አህመድ የፈጠራቸው ጠላቶች የአብይ አህመድ ጠላቶች ራሱ የፈጠራቸው ናቸው። ግማሾቹን መወዳጀት ሳያስፈልግ ተወዳጅቷቸው ለሆነ ዓላማ ከተወዳጃቸው በኋላ በልዩ ልዩ ምክንያት የተጣላቸው ናቸው። ሌሎቹን ደግሞ በጥንቃቄ ይዟቸው ጠላት መሆን ሳያስፈልጋቸው በራሱ ድድብናና ድንቁርና ምክንያት ወደ ጠላትነት የቀየራቸው ናቸው። ሌሎቹ ደግሞ ያው በትክክል ጠላትም ሆነው ቆይተው በዲፕሎማሲና በጥሩ የውስጥ የፖለቲካና ኢኮኖሚ አቅም ሊገዳደራቸው ሲችል በገዛ ራሱ ስህተት ወደ ራሱ የጠራቸው ናቸው። ሳያስፈልግ የተወዳጃቸው እነ ኤርትራን ነው። በሀገር ውስጥ በጥንቃቄ ይዟቸው ስርዓታዊና መዋቅራዊ ሽግግር እንዲኖር አድርጎ እንዳይፈጠሩ ሊያደርግ የሚችላቸው የነበሩ ኃይሎች በሀገር ውስጥ ያሉ የህልውና ተፋላሚዎች ናቸው። ትግራይ፣ አማራ፣ ኦሮሚያ ያሉ የቀደሙ ጠላቶች ደግሞ ያው ኦልሬዲ የግብፅ የኢንትረስት ብየና ይታወቃል። ኢትዮጵያን በተመለከተ ያላት ፖሊሲ ግልጽ ነው። ግን በዚህ ልክ ለኢትዮጵያ ድንበር የቀረበችበት ወደ ኢትዮጵያ መተኮስ በሚያስችላት የመሬት አክሰስ የነበራት ጊዜ አልነበርም። አሁን ብትፈልግ በሱዳን፣ ብትፈልግ በጅቡቲ፣ ብትፈልግ በሶማሊያ በኩል ወደ ኢትዮጵያ ልትቀርብ የምትችልበትን እድል አብይ አህመድ ሰጥቷታል። ተግቶ ለግብፅ ጥቅም ሰርቷል። ጠላት ሲፈጥር ነው የሚውለው እና በዚህ የፀጉር ቅማል ሬፈረንስ ላይም የፀጉር ተባይ ሬፈረንስ ላይ የተቀበለው አንድ ነገር እሱን ነው። ስፍር ቁጥር እንደሌላቸው ጠላቶቹ ነው። ግን ዛሬ ይህን ጉዳይ እንድናነሳው ምክንያት የሆነን በእኔ በኩል ጄኖሳይዳል ኔቸር ኦፍ ስፒች ነው። ስለ ውስጥና ውጭ ጠላቶቹ ሲናገር በዚህ ይታወቃል። አብይ አህመድ ጠላቶቹን ዲሂዩማናይዝ በማድረግ ለወታደሮቹ ይህንን እያላቸው ተመልከቱ። ስርዓቱ የወንጀል ስርዓት ነው የምንልበት አንዱ ምክንያት አብይ አህመድ ይህንን እያላቸው ይህንን የሰሙ ወታደሮች ስለሚገሉት ዜጋ ምን እንዲሉ ኤክስፔክት ታደርጋለህ? ኦልሬዲ ስዕል ሰጥቷቸዋል። አብይ አህመድ ጠላት የተባለው ሁሉ እንደ ፀጉር ተባይ ነው ማለት ቀጭ አድርጎ መግደል፣ በሆነ በኬሚካል ማጥፋት፣ በጅምላ መፍጀት
ተቀባይነት ያለው ድርጊት ነው ብሎ ላይሰንስ እየሰጠ ነው። በአንድ በኩል ለደፋሪና ገዳይ ወታደሮቹ የመግደል፣ የመፍጀት፣ የማፈናቀል ላይሰንስ እየሰጠ ነው። ሁለተኛ ጠላት ተብሎ የቀረቡትን ዜጎችም ሆኑ ጎረቤቶች ዲሂዩማናይዝ እያደረገ ነው። ይሄ ነው አይ ቲንክ ሊያሳስብ የሚገባው በእኔ አስተያየት። ጄኖሳይደል ነው ይህ ንግግር። ጠላቶች ተብሎ የተፈረጁት ሰዎች አብዛኛዎቹ ከአብይ አህመድ እኩል ወይም በላይ በሀገራቸው ጉዳይ ላይ ስቴክ ሊኖራቸው የሚገባ ድርሻ ሊኖራቸው የሚገባ ሰዎች ናቸው። ለደፋሪ ወታደሩ ግን ይህንን መልእክት እያስተላለፈ ተባይ ናቸው ካለ በኋላ ልክ ከዚህ በፊት አረም ናቸው ብሎ የተከሰተውን እናውቃለን። ጅብ ናቸው ብሎ የተከሰተውን እናውቃለን። ቶን ሴት ታደርጋለህ። ያኔ የጠቅላላ የህዝቡን ቶን ሴት በሚያደርግበት ተቀባይነት ቦታ ላይ ነበር። አሁን ደግሞ ወታደሮቹ እንዳሻቸው ቢገድሉ ያጠፉት ተባይ ነው፣ ሰው አይደለም፣ ህዝብ አይደለም፣ ዜጋ አይደለም የሚል መልእክት ነው ያስተላለፈው። ለዚህ ነው አደገኛ የሚሆነው። ማለት ልብ መባል ያለበት መዘለል የማይገባው ጀስት እንደንትን ይገባኛል። በጣም ከባድና አንደበት የሚያቆሽሽ ነገር እንደሆነ ግን ያው በስርዓትና በፈርጅ ተነስቶ እንዲህ ዲስከስ መደረግ ያለበት ነገር ነው። ጄኖሳይዳል ኔቸሩ ነው እዚህ ላይ ዛሬ እንድንነጋገርበት ምክንያት የሆነኝ እኔ የሚታወቅ ነው። በተለያዩ ኬመር ሩዥ ካምቦዲያ ላይ ዜጎችን ከመግደሉ በፊት ያደረገው ያንን ነው። ሩዋንዳ ላይ የሁቱ ሚሊሻ ቱትሲዎችና ለዘብተኛ ሁቱዎችን ከመግደሉ በፊት ያደረገው ይህንን ነው። ይህ የሚታወቅ የጄኖሳይድ አካሄድ ነው። ማለት ሰው እየገደልን ነው ላለ ማለት ያንን ሰው ዲሂዩማናይዝ ማድረግ፣ ሰውነቱን መግፈፍ፣ ያንን ህብረተሰብ ሰውነቱን መግፈፍ። አብይ ደግሞ በዚህ በጣም ይታወቃል። ህዝብን በጅምላ በመፍጀት እንደሚያምን ይታወቃል። እና ይሄ ጄኖሳይዳል ኔቸር እንደው ኔቸር ያለው ንግግር ዝም ብሎ ሳይነሳ መታለፍ የለበትም። ከዛ ፖለቲካዊ አንድምታውስ ምንድን ነው ካል እኔ እዚህ ውስጥ የማየው ማሸነፍን አይደለም። በነገራችን ላይ ማሸነፍን አይደለም፣ አብሶሉትሊ ተስፋ መቁረጥን ነው የምንመለከተው። እንግዲህ በሰባት ዓመት ንግግሩ ሁሉ እናጠፋቸዋለን፣ እናራግፋቸዋለን፣ ፈተና እናሸንፋለን፣ እንዲህ እናደርጋለን ሲል ነው ያመጣው። ነገር ግን ሁኔታዎች እየቀለሉት አይደለም የመጡት። አብይ አህመድ ስልጣን ላይ ከወጣ ወዲህ ነገር እየተሻለ አይደለም የመጣው፣ እያሸነፈ አይደለም የመጣው፣ የተሻለ እያደረገ አይደለም የመጣው፣ የግዛት ቁጥጥሩ እየሰፋ አይደለም የመጣው፣ ስቴት ስትራክቸሩ እየጠነከረ አይደለም የመጣው፣ ዲፕሎማሲው እየጎለበተ አይደለም የመጣው፣ የስቴቱ ካዝና እየዳበረ አይደለም የመጣው፣ የውጭ ምንዛሪ አቅሙ እየዳበረ አይደለም የመጣው፣ ሰላም እየሰፈነ አይደለም የመጣው፣ የመንግስት ስራ እየተሻሻለ አይደለም የመጣው፣ ኢኮኖሚው እያደገ ወይም የኑሮ ውድነቱ እየተረጋጋ አይደለም የመጣው። ኦል ዳት ፓራሜትርስ አንድ መንግስት ፋንክሽን እያደረገ እንዳለ፣ አንድ ኢኮኖሚ ጥሩ እየሰራ እንዳለ፣ አንድ ሀገር ደህና መሆን አለመሆኑን የምናውቅባቸው ፓራሜትሮች ሁሉ ቀይ ነው የሚያበሩት አይደል? የአደጋ ምልክት ናቸው። ስለዚህ እያሸነፈ አይደለም እየተሸነፈ ነው ማለት ግልጽ ነው። ይሄ መናገርም አያስፈልገው። እሱም እናሸንፋለን እያለ መሸነፉም እንደቀጠለ ነው። በስልጣን ላይ ኦልሞስት 8 ዓመት ቆይቶ አሁንም ጠላቶቼ እንደ ፀጉር ተባይ ያክል የበዙ ናቸው እያለ ነው። ከጄኖሳይዳል ባህሪው ከንግግሩ ጄኖሳይዳል መገለጫ በተጨማሪ ስርዓቱ እጅግ ተስፋ መቁረጡንም ነው የምንመለከተው። ምክንያቱም ቅድም በዘረዘርኳቸው ማሳያዎች እየተሻለ ስላለሄደ ማለት ነው።
በአንድም በኩል ልብን ልንለው የሚገባ ዘረፈጅ የሆነ ንግግር ነው። በሌላ በኩል ደግሞ የስርዓቱን ተስፋ መቁረጥ የሚያመለክት መሬት ላይ ያለውን ሁኔታ እየተቆጣጠረው እንዳይደለ፣ ነገሮች በሚፈልጋቸው መንገዶች እየሄዱ እንዳይደለ የሚያሳይ ንግግር ነው። በአንድ በኩል በግል ያለበትን ነፍሱ ድረስ የዘለቀ ነፍሱን ጭምር የሸነቆረ ድህነቱን አሳይቷል። ሁለተኛ የስርዓቱን መቆሸሽ፣ የስርዓቱን መበስበስና መብካት አሳይቷል በዛ ምሳሌው። ሶስተኛ የጠላቶቹን ስፍር ቁጥር የሌላቸው መሆን አምኗል። አንድ ስልጣን ላይ ከቆየ ከዚህ ጊዜ ሁሉ በኋላ ጠላቶቹን እየጨመራቸው እንጂ እየቀነሳቸው እንዳልሄደ፣ ችግሮቹን እየጨመራቸው እንጂ እየቀነሳቸው እንዳልሄደ፣ መከራው እንደበዛ፣ ድህነቱ እንደጠለቀ፣ ሰላም ማጣቱ እንደተስፋፋ፣ ጦርነት እንደበረታ፣ ስደት እንደጨመረ ነው የምንመለከተው አይደል? እና ይሄ ንግግር የአብይ የግል የውስጥ ነፍሱ መድሄት ምስል ነው። የዘረፈጅ ኢንስቲንክቱ ተጨማሪ ማረጋገጫ ነው። የስርዓቱ መቆሸሽ ማሳያ ነው። የስርዓቱ ጠላቶች መበርከታቸው ማሳያ ነው። እናሱም የከፋ ተስፋ መቁረጥ ውስጥ እንዳለና አጥፍቶ የመጥፋት ፍላጎትና ስቴት ውስጥ እንዳለ የሚናገር ነገር ነው ባይ ነኝ። እና ልብ ማለት ያስፈልጋል። እነዚህ ሬፈረንሶች መመዝገብ አለባቸው። አብይ ይሄን እንዳለ ዓለም አቀፉ ህብረተሰብ እንዲያውቅ መደረግ አለበት። ከዛ በኋላ የሚያከናውናቸው ነገሮች በዛ ሞደስ ኦፐረንዳ መሰረት መሆኑ የዓለም አቀፍ ህብረተሰብ እንዲያውቁ ያስፈልጋል። መዘገብ ነበረበት። እኔ አዲስ ስታንዳርድ ዘግቦ ተመልክቻለሁ በእንግሊዝኛ። ግን ይሄ በጣም በሌሎች ሁሉ ሊነሳ የሚገባ ነገር ነው። ከዛ በፊት በአልጀዚራው የመህዲ ሐሰን ቃለ ምልልስ ላይ የተነሳው የአብይ የዘረፈጅ ስርዓት መሪነት የበለጠ ማስረጃ እንደተገኘበት የሚያሳይ ነገር ነው እና ይሄ በዓለም አቀፍ መገናኛ ብዙሃን እንዲዘገብ፣ በሰብአዊ መብት ተቋማት እንዲወገዝ፣ በመንግስታት እንዲኮነን መደረግ ያለበት ነገር ነው። እነዚህ ነጥቦች አስፈላጊ ናቸው ብዬ አስባለሁ። ከዛ ምርጫ ነው ሰሞኑን አነጋጋሪ የነበረው። ያው እዚህ ላይ ክርክሮች አሉ። የምርጫ ቦርድ ህወሓትን መሰረዙን ገልጧል። ስምረት እውቅና አግኝቻለሁ እንኳን ደስ አላችሁ ብሏል። በትግራይ አሁን ምርጫ መካሄድ አለበት ወይስ የለበትም የሚለው ሌላ በጣም አከራካሪ ጥያቄ ነው። ምክንያቱም ምርጫ ከተካሄደ በትግራይ ነው መካሄድ ያለበት። ማለት ሌሎች ቦታዎች ሁሉ ሲካሄድ በትግራይ ነው መካሄድ ያለበት። ትግራይ ደግሞ በህገ መንግስቱ የምትታወቅበት ቅርጽ አለ። ግን ስለ ነገሮች ለትግራይ ብቻ አይደለም። አሁን ባለው ሁኔታ በየትኛው የአማራ ክልል ምርጫ ማካሄድ ይችላል? በርከት ያሉት ከፍተኛ ማለት ሰፊ የሚባለው የአማራ ክልል አካባቢ በፋኖ ታጣቂዎች ቁጥጥር ስር ባለበት በዚህ ጊዜ በቀጥታ በቁጥጥራቸው ስር ያልሆኑ ደግሞ በማናቸውም ሁኔታ ለጥቃታቸው ተጋላጭ በሆነበት ጊዜ በዚህ ምክንያት ከፍተኛ ቁጥር ያላቸው መራጮች ፈጽሞ ሊሳተፉ የማይችሉበት ሁኔታ እያለ በምን ሁኔታ ምርጫ ሊያካሄድ ነው የሚለው የሚታይ ነው። በ2013 የተካሄደውን ምርጫ በምሳሌነት የሚያነሱ አሉ። ግን ግንቦት 2013 ምርጫ ሲካሄድ የትግራይ ጦርነት ይካሄድ የነበረው ትግራይ ላይ ብቻ ነበረ። ወደ ሌሎች ሀገሪቱ ክፍል አልተስፋፋም ነበረ። በአማራ ክልል በሌሎችም ቦታዎች በአንጻራዊነት ደህና በሚባሉ ቦታዎች ምርጫ ተካሂዷል። ምርጫው በጣም ውድ ድራማ ነው ሊባል መቻሉን እንጠብቀው ማለት ነው። አሁን ኦሮሚያም 2013 አብይ የነበረው ቁጥጥር የለውም። በተደጋጋሚ ያካሄደው ዘመቻ በኦኤልኤ ተመክቷል። የፈለገውን ነገርም አላገኝም፣ ስኬት አላገኝም። የአማራ ክልሉም የሚታወቅ ነው። ዛሬ ደጋግማ ያነሳ ነው። የትግራይ ይታወቃል። በኦሮሚያ በአማራና በትግራይ በብዙ አካባቢዎች ምርጫ ማካሄድ የማይችል መድረስ የማይችል ወታደሮቹ መላክ የማይችል የያዛቸውም አካባቢዎች በአስተማማኝ ሁኔታ ጥበቃ አላቸው ሊባል የማይችል ሀገር ምርጫ እንዴት አድርጎ ያካሂዳል ነው አብሮ የሚነሳው ጥያቄ። ተቃዋሚ ፓርቲዎችስ ምን አይነት ሚና ሊኖራቸው ይገባል? ተካፍለው ኢሌጂትሜት መሆኑን ያሳዩ ወይስ ከወዲሁ ቦይኮት አድርገው እዚህ ውስጥ አንሳተፍም ይበሉ የሚል ነው። በቀደመው ሳምንት የኦፌኮን ውሳኔ አንስተን ነበር። እንዳልሰረዝ እሳተፋለሁ፣ ነገር ግን በጥቂት እጩዎች ነው የምሳተፈው የሚል አይነት ምርጫ
እሱስ አንድ አማራጭ ነው ወይ የሚለው መታየት ያለበት ይመስለኛል። ሆነም ቀረ አንዱ አገዛዙ ድራማ ሊሰራበት እየተሰናዳ ያለና ዜጎችም ሪአክት ለማድረግ በጋራ በተሰናሰለና ውጤታማ ሊሆን በሚችል መልኩ ስትራቴጃይዝ በተደረገ መልኩ ለምድራው ሪአክት ለማድረግ ምላሽ ለመስጠት ሊያስቡበት የሚገባ አንድ ነገር ሆኖ መጥተዋል እና ሌላ የፖለቲካ ድራማ፣ ሌላ የፖለቲካ ፓርቲ መሪዎች እስርና ክልከላ፣ ሌላ ሃይ ፕሮፋይል ግድያ ሊኖር እንደሚችል ነው የምንገምተው። አብይ ምርጫን በተመለከተ ያለው ማኑዋል ተተግብሮ ያየነው ስለሆነ ማለት ነውና በቅርቡ ኢህአፓ ስብሰባ ለማካሄድ ሞክሮ የገጠመው ክልከላም ስለ ፖለቲካዊ ምህዳሩ ፍጹም መጠርቀም የሚናገረው ነገር ብዙ ነው። እንዲህ በተጠረቀመ ሁኔታ እንዴት ነው ምርጫ ትሪት መደረግ ያለበት? የምርጫዊ አገዛዙ ድራማ ትሪት መደረግ ያለበት እንዴት ነው? ለትግል በሚጠቅም መልኩ፣ ለህዝባዊ ቤተኝነት በሚጠቅም መልኩ፣ አገዛዙን ከስልጣን ለማስወገድ በሚጠቅም መልኩ ጥቅም ላይ መዋል የሚቻለው ስለሚለው ሲሪየስ የሆነ ውይይት ያስፈልግ ይመስለኛል። ምክንያቱም ካልተሰናሰለ ድርጊቱ ውጤታማነቱን በዛው ልክ ስለሚጎዳ ማለት ነው። አቶ ልደቱ ያው ባለፈው ሳምንት በነበረው ውይይት ያነሳው ሀሳብ አለ። በምርጫው ለመሳተፍ አስቀድሞ ስርዓቱን ነው የሚጠቅመው ይላል። ስርዓቱ እኔ ምርጫ እድሉን በሰጣቸውም እነሱ ግን ሊጠቀሙበት አልፈለጉም፣ ምክንያቱም የሚሸጡት ሀሳብ የለም ይላል። ብልጽግናም ሀሳብ እንዳለው ፓርቲ ሀሳብ አምጡ፣ ሀሳብ የታለ በሀሳብ እጥረት ምክንያት ወስተረፈ ማለት ስለሚያዘወትር ማለት ነው። እሱ አንድ መንገድ ነው፣ አንድ የምልከታ መንገድ ነው። አቶ ልደቱ የሚለው ቢያንስ ቦይኮት ማድረግ ካስፈልግ እንኳን የምርጫ ካርዱን ሰው ከያዘ በኋላ መራጭ ሆነው ቦይኮት ቢያደረጉት፣ ሰፊ ህብረተሰብ ቦይኮት ቢያደረገው ምርጫው ላይ ለመሳተፍ ባለመፈለግ ሳይሆን ባለመቻል ምክንያት እንደሆነ ዓለም አቀፉ ህብረተሰብ እንዲረዳ ማድረግ ይቻላል። አገዛዙንም በፖለቲካም በዲፕሎማሲ ማሸነፍ ይቻላል ነው። ሌሎች ደግሞ አይ ስርዓቱ አዚፍ የሆነ በምርጫ የተወሰነ እምነት እንዳለው፣ የሆነ የዲሞክራቲክ ስፔስ እንዳለ፣ የሆነ የፖለቲካ መንቀሳቀሻ እንዳለ የሚያስመስል ነገር ነው። ይሄ አገዛዙን የሚጠቅም ነው። ይኸው አፈነ ምናምን ትሉኛላችሁ፣ ግን ይኸው ለምርጫ ተመዝግበዋል፣ ይኸው የሚቻል ነው ብለው ባያስቡ ኖሮ እንዴት ተሳተፉ ነበር የሚል ፕሮፓጋንዳ እንዲያካሂድ መሰረት የሚሆነው ነገር ነው ይሄ። ስለዚህ ከወዲሁ ምርጫ ላይ ያለመሳተፍና ሌሎች የትግል ስልቶች ላይ ማተኮር ነው በአጭር ጊዜ ለውጥ የሚያመጣው የሚል እምነት ያላቸው አሉ። እኔ ዋናው የትኛውም አቋም ላይ ይደረስ፣ ግን በተቀናጀ መልኩ በአንድነት መደረግ የሚችልበት ሁኔታ መፍጠር ያስፈልጋል። በዚህ ጉዳይ ላይ ብሔር ተሻጋሪ፣ ሃይማኖት ተሻጋሪ፣ አመለካከት ተሻጋሪ መግባባት እንዲኖር፣ አካባቢ ተሻጋሪ መግባባት እንዲኖር መስራት ያስፈልግ ይመስለኛል። ያንን ማድረግ ምንም ይደረስ፣ የትኛውም ውሳኔ ላይ ይደረስ፣ ግን ውጤታማ እንዲሆን የሚረዳ ሆኖ ስለማገኘው ነው። በተጨማሪም በኢትዮጵያ የፖለቲካ ኃይሎች መካከል እንዲኖር የሚፈለገውንም ትብብር እንደ ማሳለጫ ማቀላጠፊያ አንድ ጥሩ አጀንዳ ሊወሰድ ይችላል። በተለይ በሰላማዊ መንገድ፣ ያው ምርጫ በሰላማዊ ትግል ማዕቀፍ ውስጥ ያለ ስለሆነ በሰላማዊ መንገድ እንታገላለን የሚሉት የፖለቲካ ፓርቲዎችም ሆነ የፖለቲካ አደረጃጀቶች፣ የማህበራዊ ንቅናቄ መሪዎች ሁሉ ይህንን በተመለከተ የጋራ አቋም እንዲኖራቸው የሚያስችሉ ውይይቶች ቢደረጉና አንድ ወጥ አቋም ከሞላ ጎደል ወጥ የሆነ አቋም ላይ ስምምነት ላይ ቢደረስ how to go about it ላይ ስምምነት ቢደረስ በጣም አስፈላጊ ነው ብዬ አስባለሁ። እሱን ጥሪ ማድረግ ወዳለሁኝ። ይሄ ውይይት የሚደረገው በአደባባይም ከሆነ በእኛ በኩል ውይይቱን ለማገዝ ፕላትፎርም በመስጠትም ህዝብ እንዲያውቅ ያህል የሚያስፈልጋቸው ነገሮችንም እንዲያውቁ ማድረግ፣ ውይይቱንም በማስተናገድ በሌሎች መንገዶችም ሰፖርት ለመደገፍ ፈቃደኛ መሆናችንን መግለጽ ወዳለሁ። ግን ዝም ብሎ መታየት፣ ዝም ብሎ መታለፍ ያለበት ነገር አይደለም። ኦልሬዲ ዲሰምበር ላይ ደርሰናል። የምርጫ ሰሌዳው ግንቦት 24 ነው ተብሏል። አሁን እንግዲህ ወደ ሜይ አጋማሽ አካባቢ ነው የሚሆነው፣ መጨረሻ አካባቢ በዚህ ሀገር ፕሮባብሊ ጁን መጀመሪያ እና ሜይ መጨረሻ አካባቢ ነው የሚሆነው ማለት ነው። እና የቀረው በጣም ጥቂት ጊዜ ነው።
4 ወር እንደዚህ ከምናምን ቢኖር ነውና የቀረ ጊዜ የለም። እነዚህን አጋጣሚዎች ህዝባዊ ቤተኝነትን ለማቀጣጠልም ተጨባጭ የሆነ ፖለቲካዊ እመርታ ለማሳየትም የዲፕሎማሲም ሆነ የሀገር ውስጥ የፖለቲካ ትርክት የበላይነት ለመቀናጀትም እንዴት ነው ምርጫውን የኢትዮጵያ የተቃውሞ ፖለቲካ ጎራው ሊጠቀምበት የሚገባው የሚለውን ከወዲሁ መነጋገር ያስፈልጋል። ዝምታ ስለማይ ነው። በተጨማሪም ተፈጠሩ የሚባሉ ጥምረቶች በነገራችን ላይ ምን እያደረጉ ነው? እነሱንም መጥራት ወዳለሁኝ። ይህን ስናገር ከምርጫ ባሻገርም ስላለው ጉዳይ ነው። ምን እያደረጋችሁ ነው? ቃል የገባችሁት ነገር ነበር። በተለያየ ጥምረት በኩል ህዝብ የትግል አቅጣጫውን እንዲያውቅ የማስተባበር እርምጃዎችን እንወስዳለን፣ በፍጥነት ህዝቡን እንደርሳለን የሚል ቃል ተገብቶ ነበር በስፋት እና የት ናችሁ? ምን እያደረጋችሁ ነው? የሚል ጥያቄ ማንሳት ወዳለው። እንቅልፍ ያጣችሁት እንቅልፍ ለማጣት ነው ወይ የሚል በተደጋጋሚ እንደዛ ሲባል ስላየሁ ነው በተለያዩ ሰዎች እና የት ነው ያላችሁት? ህብረተሰቡ እየጠበቀ ነው። የተፈጠረውን ሞመንተም ቸልቸስ እያደረጋችሁት ነው። የጥምረት ውስጥ ደረጃ ምን ደረጃ ላይ ነው? ህብረተሰቡን አሳታፊ የሆኑ እንቅስቃሴዎች መሬት ላይ ህዝባዊ ቤተኝነት እንዲካሄድ የሚያስችሉ እየተባባሱ ያሉ ችግሮችን ለመፍታት በጋራ አቅም ወደ ማሰባሰብ ስራ ተጀምረው የነበሩ ስራዎች እየተደረሱ የሚለውን መጠየቅ ወዳለው እና በዚህ አጋጣሚ የመጨረሻውን ጉዳይ ማድረግ የምፈልገው ይሄን ነው። የት ነው ያላችሁት? በአገር ውስጥም የተፈጠራችሁ ከዚህ በፊት 8 የፖለቲካ ፓርቲዎች በጋራ ለመስራት በአንዳንድ ጉዳዮች ላይ በጋራ ለመስራት መስማማታቸው ተገልጦ ነበር። እዚህ በውጭም ሀገር የደቡብ የተቃውሞ ኃይላት ህብረት የሚመስል ነገር ተፈጥሮ ነበር ሰምቼ ነበር። በአብሮነት በኩል የተፈጠረ እንቅስቃሴ ነበር? ጥምረት ተብሎ የተፈጠረ እንቅስቃሴ ነበር ወይስ ጥምረቶቹንም ራሱ ለማስተባበር ሌላ ስራ ይፈልጋል? እና የት ነው ያላችሁት ለማለት ነው። ምን እያደረጋችሁ ነው? ህብረተሰቡ እየጠበቃችሁ ነው። በየጊዜው መከራው እየጨመረ ነው። አገዛዙ ወንጀሉን እያሳደገ ነው። ጦርነቱ በአጠቃላይ ይሄ በአንድም በሌላ መንገድ ምናልባት ወይ የሀገሪቱ ወይ የስርዓቶቹ የመጨረሻ ዕጣ ፈንታ ሊወስን የሚችል የከፋ ጦርነት ሊከሰት ነው። ስለዚህ የህብረተሰብን አስፓይሬሽን፣ የፖለቲካ ጥያቄ፣ ኢኮኖሚ ጥያቄ፣ የመዋቅር ጥያቄ ወዘተረፈ ከሁሉ በላይ ግን የህብረተሰብ ህልውና ጉዳይን ይዛችሁ የት ሄዳችሁ፣ ምን ሆናችሁ፣ የት ገባችሁ የሚል ጥሪ ማድረግ እወዳለሁ። በዚሁ አጋጣሚ ብታሻግሩልኝ መልእክቴንም እወዳለሁ። በተለያየ መልኩ በሀገር ውስጥ ሆነ በውጭ ልዩ ልዩ አይነት መልክ ያላቸው ህብረቶች፣ ጥምረቶች፣ ቅንጅቶች፣ መሰናሰሎች የፈጠራችሁ የፖለቲካ ፓርቲዎች የት ናችሁ? ለህዝቡ ተስፋ ከሰጣችሁት በኋላ ለህዝቡ እየመጣን ነው፣ እናስተባብራለን፣ አንድ ላይ እንሆናለን፣ አንድ ላይ እንቆማለን ካላችሁ በኋላ የት ናችሁ? አሁን የት ገባ ሁሉ መነሳሳት የሚል ጥያቄ መጠየቅ ወዳለሁ። ይህን እንዳነሳ ምክንያት የሆነ ይኸው ምርጫ የሚባል ድራማ በቅርባችን ነው፣ አገዛዙ ሌላ ተጨማሪ 5 ዓመት ሴኪዩር አድርግ ያለው ብሎ ከማለቱ በፊት በእናንተ በኩል ምን እንቅስቃሴ እየተደረገ ነው? እንደ ሾርት ተርም ካየ ነው ማለት ነው። በአጠቃላይ ግን ተፈጥረው የነበሩ ጥምረቶችና ቅንጅቶች የት ገቡ፣ ምን በላቸው የሚል እያየኋቸው ስላይደለ ነው፣ እንቅስቃሴያቸውን እያየሁ ስላይደለ ነው። ምን ሆናችኋል የሚል ጥያቄ ማቅረብ እወዳለሁና ለዚያ ጥምረት ይሄ እስካሁን የተደረገው ነገር ጥምረት የመፍጠርን አስፈላጊነት አይቀንስም። በነገራችን ላይ ሁልጊዜም መገናኘት አስፈላጊ ነው። ደጋግመን እዚህ ሪዮት ላይ እንደሰራ ነው እንዳነሳ ነው ምንድን ነው የተለያዩ ኃይሎች መገናኘትና መጣመር ለነገ መሻገር ያለበት ነገርም አይደለም፣ ለነገ መተላለፍ ያለበት ነገርም አይደለም። የእስካሁኑ ጥምረቶች ወይም ቅንጅቶች ወይም አብሮነቶች አልሰሩም ማለት ወደፊት የሚኖሩት አይሰሩም ማለትም አይደለም። ይህንን የምናገረው አብሮ መገናኘትን ይበልጥ ለማበረታታትና ውጤታማ ለማድረግ እንጂ መጣመር ኢትዮጵያውያን አይሆንላቸውም ለማለት አይደለም።
ጥያቄዎቹ እንዳሉ ናቸው። መከራው እንዳለ ነው። የእርስ በርስ ጦርነቱ አልቆመም። ስደቱ፣ መፈናቀሉ፣ ሌላ ሁሉ ክፉ ነገር አልቆመም። እንዲያውም በጣም እየተባባሰ በጣም እየከፋ ነው። ከኛም አልፎ በአጠቃላይ በዓለም አቀፉ ህብረተሰብ ዘንድ በሚገባ የሚታወቅ ወደ መሆን አድጓል። በሚዲያው በመንግስታቱ እንኳን አሳምረው ያውቃሉ፣ ምናልባት ከብዙ ኢትዮጵያዊ በተሻለ። ግን ህዝብ ሞቢላይዝ ለማድረግ ገብታችሁ የነበረው ቃል የት ደረሰ የሚል ጥያቄ ማንሳት እወዳለሁ። ይህንን በተመለከተ አንዳንድ ዝግጅቶች ለማቅረብ እሞክራለሁ አስባለሁ። በጥምረት ውስጥ ያሉ የተለያዩ ሰዎችን አንድ ላይ አምጥቶ ለማነጋገር የት ደርሳችኋል፣ ምን ሆኗል፣ ምንድን ነው የሚለውን መጠየቅ ያው የመገናኛ ብዙሃን ድርሻ አንዱ ያ ስለሆነ ያንን እናደርጋለን። ግን ድምጻችሁን አሰሙን። የት ነው ያላችሁት? ምን እያደረጋችሁ ነው? በመሬት ላይ ያሉት ተፋላሚዎች በተለይ በአማራና በኦሮሚያ ክልል ያሉት አገዛዙን እየተፋለሙ መሆኑን እናውቃለን። ግን የእነሱን ጥረት ወደ ፍሬ ለማብቃት በሌሎች የትግል ስልቶች የሚደረጉትን እንቅስቃሴዎች ወደ አንድ አሰባስቦ አገዛዙን ከእስከዛሬ ጥፋቱ ለማስቆምና ስልጣንን ለአገር ህልውና ስጋት አድርጎ ጥቅም ላይ ከመዋል እንዲታቀብ እና እንዲነጠቅ ስልጣኑም እንዲወሰድ ለማድረግ እንዲወገድ ከስልጣን እንዲወገድ ለማድረግ የተጀመሩ እንቅስቃሴዎች የት ናቸው የሚል ጥያቄ በዚሁ አጋጣሚ አንስቻለሁ። እናንተም የርዕዮት ተከታታዮች ይህንን ጥያቄ ብታስተጋቡ እንወዳለን። ጠይቋቸው በግል ምን ደርሳችኋል፣ የት ናችሁ? እንደዚህ መጠየቅ አገዛዝ ያስደስታል ተብሎ የሚተው ነገር አይደለም። በነገራችን ላይ አንዳንድ ሰው ላይ የማየው ነገር እሱን ስለሆነ ይሄንን አስተያየት መስጠት አሁን አገዛዙን የሚያስፈነጥዝ ይላል። አገዛዝ ፈንጥዞ ቢወገድልን ይሻላል። እሱ የምሩን ተነጋግረን እውነቱን አፍርጠን ተነጋግረን ጥንካሬ ፈጥረን ለአገዛዙ የእውነተኛ ተግዳሮት ብንሆን ይሻላል። ዘን በአገዛዙ በኩል አገዛዙን ደስ እንዳይለው ተብሎ እነዚህን መሰል ጥያቄዎች ሳያነሱ ቀርቶ ችግር ተፈጥሮ የአገዛዙ ስልጣን ከሚራዘም የምር የሆነውን ተነጋግረን እውነተኛ የሆነ ጥምረት፣ እውነተኛ ጥንካሬ፣ እውነተኛ ተግባር በመሬት ላይ ወደሚሰራ እንቅስቃሴ እንዲሻገር መርዳት ይሻላል የሚል ነው በእኛ በኩል ያለውና ያንን ጥያቄ እንዲመልሱ እናነጋግራቸዋለን፣ እንጠይቃቸዋለን። እናንተም ግን ጠይቋቸው። ቃል ገብታችሁ ነበር የት ነው ያላችሁት ብላችሁ የምታውቋቸውን የምትቀርቧቸውን ወይም የምትከተሏቸውን የፖለቲካ እንቅስቃሴ መሪዎች ጠይቋቸው ለማለት እወዳለሁ። እና እንግዲህ ዛሬ እንኳን በህወሓት በኩል የተሰጠውን ማስጠንቀቂያ ያነሳን፣ በሰብአዊ መብት ተሟጋች ድርጅቶች በኩል እየቀረበ ያለው ማስጠንቀቂያ ያነሳን፣ በአገዛዙ በስፋት እየተፈጸሙ ያሉ ወንጀሎችን አነሳን፣ በአማራ ክልል እየተካሄደ ያለውን ጦርነት አነሳን፣ በብልጽግናና በሻዕቢያ በኩል እየተካሄዱ ያሉትን ምልልሶች አነሳን፣ የአብይ አህመድን ጄኖሳይድል የሆነ ንግግር፣ ዘረፈጅ የሆነ ንግግር አነሳን፣ እንደ ፀጉር ተባይ ብሎ ያነሳውን ነገር የአገዛዙን ወቅታዊ ሁኔታ እንዴት ባለ መልኩ ያመላክታል የሚለውንም አንስተናል። ምርጫን አንስተናል። ሌሎች ብዙ ነገሮችንም እንደዚህ ያሰናል እና አብራችሁን ስለነበራችሁ በጣም አመሰግናለሁ። ከርዕዮት ጋር አብራችሁ ስለሆናችሁ ደስ ይለኛል። ሰብስክራይብ አድርጉ ይህንን ቻናል፣ ላይክ አድርጉ ይህንን ቻናል። ያንን ማድረጋችሁ በጣም አስፈላጊ ነው። ተደራሽነታችን ይበልጥ እንዲሰፋ ይረዳል። በተጨማሪም ርዕዮትን መደገፍ ስትፈልጉ ደግሞ በ2024158418 በ2024158418 በኩል ጥቂት ድጋፍ ብታደርጉ በጣም ለርዕዮት ትልቅ ድጋፍ ነው። በተጨማሪ ርዕዮት @gmail.com የፔፓል መዳረሻችን ነው። ፔፓል በብዙ ሀገራት ይሰራል። ፔፓል ካላችሁ ያንን የኢሜል አድራሻ አስገብታችሁ እንደዚሁ በጥቂቱ ብትደግፉን እኛ ጋር ደርሶ ትልቅ አቅም እንደሚሆን መግለጽ ወዳለሁ። የዛሬ ዝግጅታችን በዚህ ፈጽመናል። ዜናን አመሰግናለሁ። ጊዜ ይሆንላችሁ። ርዕዮት ሚዲያ ፍትህ ለተነፈጋቸው የሚቆም ለተገፉ ድምጽ የሚሆን ርዕዮት ሚዲያ
ስለተበደሉ ሁሉ መብት፣ ስለ ንጹሃን ደህንነት ለዓለም የሚያስተጋባ መድረክ። ሰብአዊ ክብር የዘውትር ትኩረታችን፣ ዕውቀት፣ እውነትና ፍትህ የሁል ጊዜ ጉዳያችን ነው። ርዕዮት የኢትዮጵያን ሁለንተና የሚቃኝ ልዩ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው። የተመረጡ ውይይቶች፣ ቃለ ምልልሶች፣ ትንታኔዎችና ጽሑፎች የሚስተናገዱበት የልቀት የዕውቀትና የሐሳብ ማዕከል። የዩቲዩብ ቻናላችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ፣ ዝግጅቶቻችንን ሼር ያድርጉ። ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን www.riyot.median በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ርዕዮት ሚዲያን ይደግፉ። www.riyot.media። በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 202-415-8418 ርዕዮትን ይርዱ። 202-415-8418 የዜልና የካሻፕ አድራሻችንም ነው። የእርስዎ የሆነውን ርዕዮት ይበልጥ እንዲመነደግ የበኩሉን ያድርጉ። ለህሊና፣ ለታሪክ፣ ለሕግ ተጠያቂነት እንሰራለን። ርዕዮት ሚዲያ፣ የንጹሃንና የግፉዋን ድምፅ።